መልእክተኛችን አለይሂ ሰላቱ ወሰላም ምን ያህል ሙስሊም ካልሆኑ ህዝቦች ለመለየት ጥረት ያደርጉ እንደነበረና የሚጓጉ እንደነበረ ነው። እንደሚታወቀው እኛ ሙስሊሞች የራሳችን የሆነ መለያ ያለን ታላቅ ህዝቦች ነን። አላህ ሱብሓነሁ ወተዓላ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰዎች ከተሰጡ ህዝቦች ሁሉ የተሻላችሁ ናችሁ ወይም ሆናችኋል ይለናል። ያ ማለት እኛ ሌሎችን በጭፍን መከተል የለብንም። ምክንያቱም ሌሎችን የሚከተል ማህበረሰብ ራሱን ዝቅ አድርጎ የሚመለከት ብቻ ነውና ሌሎችን እንደ አርአያ አድርጎ የሚወስድ ሰው ራሱን ዝቅ አድርጎ እንደሚያስብ ምንም አይነት ጥርጥር የለም። ወሊዛሊክ መልእክተኛችን አለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች ከሌሎች ጋር ከመመሳሰልን አጥብቀው ይከለክሉ ነበር። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ይላሉ። ከማ ፊ ሐዲስ ኢብኑ ዑመር الذي أخرجه أحمد وأبو داود ከሰዎች ጋር የተመሳሰለ ከነሱ ነው ይላሉ። ወደፊት የሚመጣውን ሲጠቁሙ ደግሞ لتتبعن سنن من قبلكم شبرا بشبر وذراعا بذراع حتى لو دخلوا جحر ضب لتبعتموه قلنا فمن قلنا اليهود والنصارى أو قالوا اليهود والنصارى قال فمن في الصحيحين أبو سعيد الخدري لم يستلفت ملكتنياتنا عليه الصلاة والسلام ከኛ በፊት የነበሩ ህዝቦችን ስንዝር በስንዝር ክንድ በክንድ ትከተላላችሁ። የضب ልክ እንደ እንሽላሊት ያለ ነገር ግን ትልቅ በበረሃ የሚኖር እንስሳ ነው። ጉድጓድ ውስጥ ነው የሚኖረው። የሱ ጉድጓድ ውስጥ ቢገቡ እንኳን ተከትላችሁ ትገባላችሁ ብለው የወደፊቱም ተነበዩ። እነማን ናቸው ከኛ በፊት የተባሉት ብለው ሰሃቦች اليهود والنصارى ይሁዶችና ነሳራዎች ናቸው ወይ ብለው ሲጠይቁ ፈመን አለ። ታዲያ ማን ነው አሉ መልእክተኛ እነሱ እንጂ። ስለዚህ ይህንን ነገር እናስብበት። አኗኗራችን፣ አኳኋናችን፣ ሰርጋችን፣ ለቅሷችን፣ አለባበሳችን፣ የልጆች አስተዳደጋችን ምን ይመስላል? አርአያ አድርገን ለልጆቻችን የምናቀርበው ምን አይነት ሰዎችን ነው? ትላልቆችን ነው ወይስ አላህ ዘንድ የክንኝትን እንኳን ደረጃ የሌላቸውን ውዳቂ ሰዎችን በሆነ ሙያ ስለታወቁ ብቻ እንደነዚህ እንዲሆኑልን እንመኛለን?